ሩታዬ በቀሪ ዘመንሽ ደሳስ የሚሉ ነገሮችን እያሳለፍሽ ብዙ አመትና ብዙ ዘመን እምትኖር ያድርግሽ። ሃፒ በርዝዴይ በድጋሚ እንኳን ተወለድሽ። ሺህ አመት ኖሪልን ማለት ነው። እንኳንም ተወለድሽ የኛ ጠንካራ፣ የኛ ብልህ፣ የኛ አስተዋይ፣ የኛ ትበገር ሴት ማለት ነው። እንኳንም ተወለድሽ። እውነት ለመናገር እንዴት እንደምታምር ትናንትና አሁን የለቀቀችው ፎቶ ጋይስ እንዴው ያራስ ፎቶ ይመስላል። ሩትዬ እንግዲህ በቅርብ ነው የወለደችው። ሁላችንም እንደምናውቀው አራስ ናት፣ ግን የለቀቀችው ፎቶ ያራስ ፎቶ አይመስልም። እንዴት እንደሚያምር ማለት ነው። አቋሟ እንዴት እንደሚያምር የእውነት በቃ ካራስ ስትወጡ ወይ ተወፍራላችሁ ወይ ትከሳላችሁ። ሩታ ግን ትክክለኛ አቋም፣ አልወፈረች፣ በጣም አልወፈረች፣ በጣም አልከሳች፣ መካከለኛ ትክክለኛ አቋም ነው ይዛ የሄደች ወይም እየተጓዘች ያለችውና እኛ ጠንካራ ሴት ሁሉ ነገር አንቺ ጋር ነው ስልሽ በምክንያት ማለት ነው። እውቀቱም ዝነጣውም ስታይሉም በቃ ሁሉ ነገር ንግግሩም ያለው አንቺ ጋር ነው ሩትዬ ማለት ነውና ሺህ አመት ኑሪልን። እንኳንም ተወለድሽ የኛ እህት የእውነት ማለት ነው። እንኳንም ተወለድሽ እና ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና እንግዲህ እንደነገርኳችሁ ሩትዬ ትናንትና በጣም የሚያምር ፎቶ ለቃ ነበርና ይሄን ፎቶ ስናሽከረክረው ነበር የዋል ነው። በጣም ደስ ብሎን ነበር የዋል ነው ማለት ነው። እሷም እንግዲህ በርዝዴይ ነው በማለት ፈጣሪዋን ስታመሰግን ነበረ ማለት ነው። የኔ ውድ የእውነት ሺህ አመት ኑሪ፣ እንዳንቺ አይነት ጠንካራ ብልህ ሴት ሺህ አመት ትኑር። በቃ አሁንም ትወለድ ማለት ነው። እቺ ዝረክረክ አልቃሻ ሴት አትወለድ እንጂ እንዳንቺ ቆፍጣና በቃ ብልህና ጠንካራ ሴት በቃ ቶሎ ትወለድ ትብዛልን ማለት ነው። በቃ ለሴት ልጅ ለራሱ በሷ ስር በቃ ሁሉም ሴቶች ሊደነቁ ይገባል። ባንዲት ጠንካራ ሴት ሁሉም ሴቶች ሊደነቁ ይገባልና ሩትዬ በጣም ጠንካራ ሴት ነሽ። እንኳንም ተወለድሽልን፣ ሺህ አመት ኖሪልን ማለት ነው። እንደነገርኳችሁና ትናንትና በርዝዴይ ነው ብላ ለቃ ነበር። እንደነገርኳችሁ ያው ፎቶዋን ስናሽከረክረው ነበር የዋል ነው። በመቀጠል ደግሞ ማታ ላይ ደግሞ ጓደኞቿ ሃፒ በርዝዴይ ብለው ኬክ ምናምን ኔሜሪነ ጽጌ ቀበጧ ማለት ነው። ጽጌ መቼም ያለችበት ቦታ ይደምቃል እኮ በጣም ቀበጥ ናት። በነገራችን ላይ ጽጌና ሩታ በጣም ቀበጦች ናቸው ማለት ነውና ጽጌ ምናምን ተሰብስበው ማለት ነው በርዝዴዋን ሲሉላት ነበረ። በጣም እያሳቋ ዘና እያደረጓት ምናምን በጣም ደስተኛ ሆና ነበር የምትታየው ማለት ነው ሩትዬ። እና ሁሌም ደስተኛ ሁኒልን፣ ይገባሻል። በቃ ሁሉ ነገር በቃ ላንቺ ይገባል። የእውነት በቃ ለጠንካራ ሴት ማለት ነው። ለጠንካራ ሴት አሁን ቤታቸውን ዘግተው በራቸውን ዘግተው የሚያለቅሱ ዶላፕ ውስጥ ገብተው የሚያለቅሱ ሴቶች ከሩታን አይተው ብዙ ነገር ሊማሩ ይችላሉ። እንዴ እሱ ሂዶ እኔ ለካ መጠንከር ይችላል ምናምን በቃ የእውነት ማለት ነው። እነሱ ድራማ ነው የሚሰሩ፣ ግን በሪል ብዙ ሴቶች አንገታቸውን ደፍተው የሚሰቃዩና የሚያለቅሱ ሴቶች አሉ። እና ሩትዬን አይተው እንዴት መጠንከር እንዳለባቸው ምናምን ነገር በቃ ፈታ ማለት እንዳለባቸው ዘና ማለት ከፎቶ ለራሱ አይተው ማለት ነው። ምንም በቃ ለምንም ነገር ግድ የማይሰጣት ሴት በቃ በራሷ ዓለምና በራሷ ህይወት የምትኖር ሴት ጥንክር ብላ ማለት ነው። በቃ እንደዛ አይነት ሴት እንደሆነች ለራሱ ከፎቶዋ ለራሱ ማንበብ ይቻላል። ፎቶዋ ላይ እንኳን አይደለም ቪዲዮ ምናምን ከምትሰራው ከሪል ነገር ማለት ነውና በጣም ደስ የምትል ልጅ ናት ስላችሁ ነው ሩታና የኛ ውድት ሺህ አመት ኖሪልን ማለት ነው። የእውነት እንዳንቺ አይነትማ ደጋግሞ ይወለድ። ጠንካራ ሴት ደጋግሞ ሲወለድ ደስ ይላል። አልቃሻዎቹ እንኩሮዎቹ አይወለዱ እንጂ እንደዚህ ጠንካራ ሴት ምንም ነገር ሄደ መጣ ግድ የማይሰጣ ሴት በቃ በራሷ ዓለም በራሷ ህይወት በራሷ ሙሉ ኮንፊደንስ ያላት ማለት ነው። መልኳ አማረ አላማረም በቃ ማትጨነቅ በቃ ራሷን በቃ ከማንም በላይ ቆንጆ ነኝ ከማንም በላይ በቃ እኔ ልዩ ሴት ነኝ ብላ ራሷን የምታደንቅ በቃ ለራሷ ትልቅ ክብር ያላት በራሷ የምትተማመን ሴት የእውነት ሺህ አመት ትኖር። ከተወለደችም እንደገናም ካልተወለደችም ደጋግማ ትወለድ ማለት ነው። እንደዚህ አይነት ሴት ማለት ነው። ምክንያቱም ሴቶችን ለራሱ በጥሩ ነገር የምታስነሳ ሴት ናት ማለት ነው። እገሌ እኮ ሴት ናት ራሷን አልጣለችም ወይ እንደዚህ ጠንክራ እንደ ሴቶች እኮ እንደዚህ ናቸው። አንዴ እንደዚህ ከሆነ አንዴ ከቆረጡ ነው የሚባለው ማለት ነው። አንዴ ሴት የሆነ ንትገር ስታረግ ብዙ ሴቶች ሊሞገሱ ይችላሉ ማለት ነውና ሩትዬም አስሞግሳናለች ብዬ ተስፋ አደርጋለሁ። አዎ እንዳ በደረሰባት ነገር አንፃር እንደዚህ ሁሉንም በጣት ሰው ስታልፍ እና ለምንድን ነው የማታስሞግሰን? እና ዝሮ እኔ በጣም ደስ ብሎኛል ማለት ነው ጋይስ። እና ስለተወለድሽልንም በጣም ደስ ብሎናል። እና ነጽጌ ሜሪ በስንት ጊዜዋ መጣች፣ በስንት ጊዜዋ ከሩታ ጋር ያያት ማለት ነው። የዛ ግርግር ጊዜ ያያት ከዛ ቻናል ተከፈተላት። አንድ ሰሞን በቻናል ምናምን ስትለቃየ ከዛ ወዲህ ቤቷ ራሱ አልገባ ሜሪ ዝጥ
ሜሪ ዝጥ ትናንትና እንግዲህ ማለት ነው እንዴ የአብርሽን የሩታን ልጅ አይታለች አላየችም ከተወለደ እንዴ ሜሪ እኮ በልደት አሳበሽ ማለት ነው ለአብር የሩትዬን ልጅ የሆነ በቃ ስጦታ ምናምን ይዘሽ ሳታዩ ምናምን ነገር በልደት አሳበሽ አቀፍሽው እኮ ሰተት ብለሽ እንደዚህ እኮ አይቻልም ሜሪ አይቻልም እንዴ ጽጌ እኮ ማለት ነው መጀመሪያ ሄዳ አይታ ስጦታ ሰጣ በነገራችን ላይ ስጦታ መስጠት ፍቅር ይጨምራል ማለት ነው ያኔ ለዛ የተሰጠው ስጦታ ለዛ ሰው ይጥቀመው ማይጥቀመው ግን ፍቅርን ይጨምራል ትንሽም ሆነ ትልቅ ስጦታ መስጠት ፍቅርን ይጨምራል እንደገና ደግሞ አሁን አራስ ቤት ሜሪ አክስት ነበረ ስትባል የነበረችው የሩታ አራስ ቤት ሆና ሩታን አላየቻትም እኔ ያላየሁም ቪዲዮ እኔ ሳይደርሰኝ ቀርቶ ይሁን አላቀም ሜሪ ሩታን ስታየት አላየሁም ግን ትናንትና በልደት ሐሳበሽ ልዑሉን እንደዛ በባዶ ማቀፍሽ እንደ ያለ ከረሚላ ያለ ኬክ ያለምን ማለት በቃ ዝም ብለሽ እንደዚህ አታልሽ አቀፍሽው ልዑሉን አቀፍሽው ሜሪ የእውነት ለካ አይደለሽም ማለት ነው መጀመሪያ ማየት ነበረብሽ ማለት ነውና ሜሪ ትናንትና ልዑሉን አቅፋው ምናምን ነገር ጽጌ ምናምን ልዑሉን ሲቀባበሉት ነበረ ማለት ነው ልዑሉም እያደገ ነው እያደገ ነው ማሻአላህ ተባረከላህ አላህ ያሳድግህ ለቁም ነገር ያብቃላችሁ ልጃችሁን የሆነት የሰው ልጅ ከልጅ በቃ እዚህ ምድር ላይ ሲኖር ልጅ ካለው በቃ በጣም ትልቅ ሀብት ነው ማለት ምንም አይኖራችሁ ልጅ ካላችሁ ሀብታም ናችሁ ማለት ነው የእውነት በቃ ብዙ ሰው ሀብት ሞልቶ በቃ ሀብቴን የት ላርገው ወዴት ልርጨው ወደምን ላርገው ብሎ ግን ልጃቱ በጣም ያለቅስ ሀብት ባልተሰጠኝ በድህነትኝ ልጅ በተሰጠኝ ቢል በጣም ሚል ብዙ ሴትም ሆነ ወንድ ሰዎች አሉና ልጅ በጣም ትልቅ ሀብት ነው ትልቅ ጸጋ ነው ትልቅ በረከት ነው የሚባለው እና በቃላ ልጅ ይስጣችሁ ለማለት ነው ልጅ የሌላችሁ ልጅ ልትሰጡ የምትፈልጉ ወይም ደግሞ ልጅ ለመውለድ የምትፈልጉ ሁሉ ልጅ ይስጣችሁና ልጅ ትልቅ ሀብት ነው እና ሩትዬ በጣም ትልቅ ሀብታም ናት በገንዘብም ቢሆን አላት ደግሞ ልጅም ተሰጣትና ይሄ ትልቅ ሀብት ነው ማለት ነውና ነጽጌ ምናምን ወለዱ ማለት ነው ሜሪ ምናምን ከወለዳችሁ ማሳዩን ሜሪ እንኳን ሳትወልድ ያቀሪ ማሳዩን ማለት ነው እኒና ልጅ ማለት ትልቅ ሀብት ነው ላችኋለሁ ጋይስዬ ከልጅ በላይ ምንም አይነት ነገር ቢሰጣችሁ ልጅ ካልተሰጣችሁ ውስጣችሁ አይረክ ሀብትም ከምንም በላይ ልጅ ትልቅ ሀብት ነው ስላችሁ ነው ጋይስዬ ማለት ነው ብርም ቢኖራችሁ አይከፋም በዚህ ሰዓት ብር ብዙ ነገር እያደረገ ነው ብር የሌለው ሰው በዚህ ሰዓት ተፈላጊነት የለውም ብር የሌለው ሰው ጓዳ ነው የሚቀረው ብር የሌለው ሰው ዕውቀት ቢኖረው ለራሱ ዕውቀቱን እንደ ልቡ መናገር አይችልም ወይም ደግሞ የተሰጠውን ስጦታ ነገር እንደ ልቡ ማድረግ አይችልም ብር የሌለው ሰው ሆኖም ግን ደግሞ ትልቁ ሀብት ልጅ ነው ከምንም በላይ ማለት ነውና ስለወለዳችሁም በጣም ደስ ብሎናል መውለዳችሁም መታደላችሁ ነው ማለት ነው ሩታና እና ወዲ ሀገሬ ልጆች በያላችሁበት ሰላማችሁ በዝት ትርፍ ይበልኝ ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ ቪዲዮም ላይክ ማድረጋችሁን እንዳረሱ ባይ